እነዚህ አርቲስትና ቲክቶከሮች ጥፋት ምንድነው? ጥፋታቸው ምንድነው? እስቲ ኮሜንት አድርጉልኝ። አርቲስቶች እንግዲህ በአሁኑ ሰዓት ላይ እየታሰሩ እንደሚገኙ ሁላችንም እናውቃለን። ከዚህ ጉዳይ ጋር ተያይዞ ሁላችሁም ያልሰማችሁትን መረጃ ይዤላችሁ መጥቻለሁ። ብዙዎችን ሲያስደስትና ሲያስከፋ የሰነበተ አንድ ዜና አለ። አንደኛ ዳኞች ናቸው ሌቦች። ሪፎርም የሚያስፈልገው ዋናው ፍርድ ቤት የሌቦች መናኸሪያ ሆኗል። የማይደረስባቸው መስሏቸው ማለት ሪፎርሙ እዚሁ የሚቀር መስሏቸው የሚያላግጡ ዳኞች አሉ። ብዙ መረጃ የተገኘባቸው ሲሪየስ ሪፎርም ያስፈልጋል ፍርድ ቤት ላይ። ይሄ ምክር ቤቱ እየመራ መፈጸም አለበት። ሁለተኛ ሌቦች አቃቢ ሕግ ነው። ሕግ አቅብ ያልነው አቃቢ ሕግ ሌባ ነው። ብር እየወሰደ መከራከር የሚገባው ልክ አይከራከርም። ይሄ የኛ ጉዳይ ስለሆነ እኛ ሪፎርም እንሰራበታል። ሶስተኛው ሌባ ፖሊስ ነው። አራተኛው ሌባ ኦዲተር ነው። ኦዲተር ብር የተሰረቀ አምጣ ያለው ሁሉ እኮ ካላመጣ ኦዲተር ግኝት ይገኝብሃል እያለ ብር ይደራደራል ኦዲተር። ሰራዊት ፍቅሬ እንግዲህ በ4 ክሶች መከሰሱን ሰምተናል። ታዲያ እነዚህን 4 ክሶች እምነግራችሁ ይሆናል፣ ለእናንተ ይዤላችሁ እምቀርብ ይሆናል። በመጀመሪያ ግን ሰራዊት ፍቅሬ ላይ እያፌዙበትና እያላገጡበት ይገኛሉ። ለምሳሌ ከሙሉዓለም ጋር ተለያይታችሁ አታውቁም ነበር፣ እንዴት ዛሬ ተለያያችሁ? በማለት እንግዲህ እንደዚህ አይነት ፎቶዎችን እየሰሩ ህዝብ እንግዲህ ደስታውንና ሳቁን እየገለጸ ይገኛል። ህዝብን አጭበርብሮ ከህግ የሚያመልጥ እንግዲህ ማንም የለምና እነ ሰራዊት ፍቅሬን በአሁኑ ሰዓት ላይ ነገር አልቀረላቸውም። ይሄ ቀልድ እንግዲህ በሰራዊት ፍቅሬ አላበቃም። ይገረምንም እንግዲህ በእንደዚህ አይነት መልኩ ይዘውት ነበር፣ ከእስር ቤት በፊትና ከእስር ቤት በኋላ። ከእስር ቤት በፊት የተተከለው ተነቃቅሎታል ነው። ይህ ነገር እስኪ እናንተ እንዴት አያችሁ? ትክክል ነው ብላችሁ ታስባላችሁ? ካላቸው ክብር አንጻር ትክክል ላይሆን ይችላል። ነገር ግን ካደረጉት ድርጊትና ህዝብን እንግዲህ 1.7 ቢሊዮን ብር ከመብላታቸው አንጻር ኖርማል ነው ብዬ አስባለሁ። ከዚህ ሁሉ ደግሞ ይሄ ነገር የተፈጸመበት መንገድ መስቀል አደባባይ የነበሩት መኪኖች እንዳለ እንግዲህ የውሸት እንደነበሩ የኪራይና የውሰት እንደነበሩ እየተነገረ ይገኛል። ምን አይነት ውርደት እንደሆነ አስቡት። ለማንኛውም ግን በእንደዚህ አይነት መልኩን ከእስር ቤት ሊያመልጡ ነው በማለት ብዙ ሰበር መረጃ ብያችሁ ነበረ ጠዋት ላይ በዮናስና በጸገነት ብራንድ አምባሳደር በሆኑበት ጉዳይ ላይ። ይሄ ደግሞ ዝምተኛው ፊንቴክ ነው። ከፊንቴክም ቀደም ያለ ሰው ነው። አቶ ሳሙኤል አዲስ ዓለም ይባላል። ከ800 በላይ ሰዎችን 800 ሺህ ብር ተቀብሏቸው መኪና አስመጣለሁ ብሎ ከ1 ዓመት ከ6 ወር እና ከ1 ዓመት ከ6 ወር በላይ ሆኗቸው። የዚህ ብራንድ አምባሳደር ደግሞ ሰዎች ደግሞ ዮናስና ጸገነት ናቸው፣ የኢቢኤስ ሰዎች ማለት ነው። ሰው በአብዛኛው እነሱን ብራንድ አምባሳደር ሲሆን እነሱን አምነው ነው ሄደው እዚህ ግለሰብ ጋር ማለት ነው። ይሄ ግለሰብ ለ10 ሰዎች ብቻ ነው የመጀመሪያ ጊዜ መኪና ያስረከበው። ከዛ በኋላ ግን 800 ሰዎች አንድም መኪና አላገኙም። ከዓመት በላይ እየተሰቃዩ ነው ያሉት። ሰውየው ጋርድ ቀጥሮ ተጎጆች ሄዱ ያስፈራራል። ቢሮ ቀይሯል። አሁን ደግሞ ወደ ውጪ ሊወጣ ነው የተባለ ነው። ስለዚህ የፌዴራል ፖሊስና ደህንነቶች ይሄ ሰውዬ ከሀገር ሳይወጣ በፊት ጥንቃቄ እንድታደርጉ ነው መልእክት የምናስተላልፈው። ተጎጂዎች ደግሞ እኛ መረጃ እየሰበሰብን ስለሆነ ያላችሁ ዶክሜንት ካለ ብታሳውቁን፣ በውስጥ መስመር ብትልኩልን እናሰባስበዋለን። ለፌዴራል ፖሊስ ለማመልከት ይጠቅመናል። አንዳንድ ግለሰቦች ደግሞ ራሳችሁን ሄዳችሁ የከሰሳችሁ ሰዎች እንዳላችሁ ሰምቻለሁ። ጥቂት ሰዎች ደግሞ በጣም ጥቂት ሰዎች ደግሞ ተናንቃችሁ ብራችሁን እንደተቀበላችሁ ሰምቻለሁ። ስለዚህ ይሄ አቶ ሳሙኤል አዲስ ዓለም የሚባል ግለሰብ ፌዴራል ፖሊስ በቁጥጥር ስር እንዳያወራውና መረጃ እንዲሰበስብ መልእክት እናስተላልፋለን። ይሄ ደግሞ ዝምተኛው ፊንቴክ ነው። አቶ ዮናስ የኢቢኤሱ ጋዜጠኛና ጸገነት ደግሞ ከዚህ ተጠያቂነት አታመልጡም። ቶሎ ብላችሁ የሆነ መግለጫ አውጡ፣ ወይ ደግሞ ራሳችሁ ሄዳችሁ ፌዴራል ፖሊስ አመልክቱ። ከተጎጂ ወገኖች ቁሙ። እንደደረሰን መረጃ ከሆነ እና ሰው እናንተን አምኖ ነው ሄደው ዮናስንና ጸገነትን ሸዋፈራውም እንዳለበት ሰምተናል። ይሄ ሰውዬ የሚሰራው ብድርና ቁጠባ ተቋሞች ጋር አንድ ላይ ሆኖ ነው። የኦሜጋ ብራንድ አምባሳደር እንደሆንክ ሰምተናል። ሸዋፈራው ደሳለኝ፣ አንተም ከህግ ተጠያቂነት አታመልጥ። በቅርቡ ጓደኞቻችሁ እነ ይገረምና እነ ዳንኤል ተገኝ እስር ቤት እንደገቡ ሰምተናል። ጸገነት ስለዚህ በፍጥነት ሄዳችሁ ይህ ነገር ከፌዴራል ፖሊስ ጋር ግንኙነት ብታረጉ መልካም ነው ብዬ ነው የማስበው። እየተናገሩ ይገኛሉ። የፕሪዝን ብሬክን እንግዲህ ድጋሚ ሊደግሙት ነው በማለት
እንዲህ እያፌዙ ይገኛሉ። በመጨረሻም እንግዲህ ሰለሞን ቦጋለንና መንሱር ጀማል እናገኛቸዋለን። ሁለቱንም እንግዲህ ለየቅል ስናያቸው የራሳቸው ገጸ ባህሪ ያላቸው በህዝብ አይምሮ ውስጥ ሰለሞን ቦጋለን በማልቀስ ስናቀው፣ መንሱር ጀማልን ደግሞ ሽቶ በመንፋት እናስታውሰዋለን። ታዲያ ሰለሞን ቦጋለ ፎቶ ሲነሳ እያለቀሰ እንደነበረና መንሱር ደግሞ ሽቶ ሲነፋ እንደነበረ በእንደዚህ አይነት መልኩ እየገለጹና እየተዝናኑበት ይገኛሉ። መንሱርን መጀመሪያ የጠየቅኩት እኔ ነኝ ብላችሁ ታምኑኛላችሁ? መጀመሪያ የጠየቅኩት እኔ ነኝ። ስንገናኝ ምን አለኝ መሰላችሁ? ከአንደበቷ የወጣችን ቃል አዳምጧት፣ የ20 ሰከንድ ቃል ነች። ኦሮሞታ ለየት ዱልታ ነው የምትይመነ ናቲ ዱልታ ምት ማሊ ዳፍ ነሞተ ደጉ ሞርሲስ ማሊ ጋር ገደክ የምኩ ዋና ገረይቶ ክንቲን ተገንቲሴ ዋንጂሮ አገሬ ለኒ ከለገሰ ይሳፈና እንዴ ታዲያ ምን ማለት ነው? ኦሮሞ ሆነህ ኦሮሞን ታሳድዳለህ ወይ አላለኝም። የመጨረሻ የብሔር ካርዱን መዘዛት ማለት ነው። ከዚህ በፊት እንደዚህ ብሎኝ ነበር። ቁርስህን በልተህ ምሳህን ማትደግም ብሎኝ ነበር። አሁን ባላት ፍልስፍና ከሆነች እንዲህ ነበር ማለት የነበረበት። ቁርስህን በልተህ ምሳህን የማትደግም ስለሆነ አንተ ደግሞ የኔ ብሔር አንድ አይነት ብሔር ስላለን ቆይ የምሳህን እኔ ነኝ መቻል ያለብኝ ነበር መባል ያለበት። ለማንኛውም ወደ ቁም ነገሩ እንመለስና ሉላ ገዙን ሳናመሰግን ማለፍ አንፈልግም። በቀጣይነት ሁኔታም በነፃነት ጉዳይ እየተሰሙ ያሉ አዳዲስ ነገሮች አሉ፣ የሚያስደነግጡና የሚደብሩ። እንደዚሁም ደግሞ በባሩክና ባሮኬ ሾርት ሙቪ ሰራ ያሉ በእኛ ላይ ለምንድን ነው ቲክቶክ አዋርድ ማትወዳደርበት? ብዙውን ጊዜ የቤተክርስቲያን እርዳታ ሲረዳና እንደዚሁም ደግሞ ገቢ ሲያሰባስብ የምናውቀው ባሩክ በአሁኑ ሰዓት ላይ አንዳንድ ግለሰቦች ታጥቀው ተነስተውበታል። ሰራዊት ፍቅሬ እንግዲህ በ4 ክሶች መከሰሱን ነግሬያችሁ ነበር። እነዚህን ክሶችን በተከታታይ ሁኔታ የማቀርብላችሁ ይሆናል። ህብረተሰቡ ዘንድ ያላቸውን እውቅናና ተቀባይነት በመጠቀም ሆነ ብለው የተጋነነ ማስታወቂያ በመንገር ዜጎች እንዲጭበረበሩ በማድረግ የመጀመሪያው ክስ ይሆናል። ሁለተኛው ላይ ደግሞ በተለያዩ ማህበራዊ ሚዲያዎች የሐሰት መረጃዎችን ለህብረተሰቡ በማሰራጨት ሰራዊት ፍቅሬ በህገወጥ መንገድ የተገኙ የድርጅቱ ገንዘብ ላይ እያንዳንዳቸው 8 ሚሊዮን የሚወጣ BYD ስጦታ በመቀበል እንደዚሁም በህገወጥ መንገድ የተገኘ ገንዘብን በማሸሽ መኒ ላውንደሪ። ይህንንም ክስ ያነበብኩላችሁ አንዳንድ ሰዎች ወይም ደግሞ አንዳንድ ታዋቂ ሰዎች እንደዚህ ጥያቄ እያቀረቡም ስለነበረ ነው። እነዚህ አርቲስትና ቲክቶከሮች ጥፋት ምንድነው? ጥፋታቸው ምንድነው? እስቲ ኮሜንት አድርጉልኝ። ቲክቶከሮች ዋጋችንን አናቅ። ያዝነው አቴንሽን፣ ያዝነው ቀልብ፣ ያዝነው ትኩረት ፖለቲካውን፣ ገበያውን፣ ኢንዱስትሪውን፣ ዓለምን እንደሚመራ አልተገነዘብንም። እኛ ዝነኛ መሆናችንና የምናገኘውን ገንዘብ ብቻ ነው የምናየው። ኃይሉ ምን እንደሆነ አልገባንም። ከዚህ የተነሳ የኛን ኃይል የተረዳ ሰው በቀላሉ ይሸውደናል፣ ገንዘብ ይሰራብናል። ከዛም አልፎ ተርፎ ለእስር ሊዳርገን ይችላል። አሁን እንደምናየው ማለት ነው። ሁሉም የሚያሳዝነው ሰራዊት ፍቅሬ የእናቱን ሀዘን ሳይወጣ ነበር ይሄ ሁሉ ችግር ድጋሚ ገጠመው። ከዚህ ጋርም ተያይዞ ይመስለኛል ዓርብ ዕለት በነበረው የችሎት ሁኔታ ላይ እንግዲህ ቤተሰቦቹ በእንባ በመታጀብ እንግዲህ ህዝቡን ሲያስለቅሱና ሲያሳዝኑ ነበር። ከሁሉም የሚደበረውና የሚያናደው አንድ ጉዳይ አለ። እንግዲህ እነዚህን ግለሰቦች በተለያየ ሁኔታ ህዝብን ሲረዱና ህዝብን ሲያገለግሉ የምናውቃቸው አርቲስቶችና የምናከብራቸው ሰዎች ናቸው። ታዲያ በአንድ ሌሊትና በአንድ ጀንበር ይሄ ሁሉ ዝርዝር የወጣለትን ወንጀል በአንድ ሌሊት ስንሰማ እንግዲህ በጣም የሚያሳፍርና የሚደብር ሆኖ አግኝተነዋል። ታዲያ እዚህ ጋር የሆነ ነገር እየሰጡ እዚህ ጋር ደግሞ የሆነ ነገር መውሰድ ትንሽ ይከብዳል። ለማንኛውም ስለመስጠት ካወራን አይቀር ለእናንተ ይዤላችሁ የመጣሁትን እስካሁን ሳልነግራችሁ የ1000 ብርና የ1500 ብር ሽልማትን እንግዲህ ይዤላችሁ እንደምቀርብ የሚታወቅ ነው። በዚህ ቪዲዮ ላይም እንግዲህ አንድ ሰው ተሸላሚ አድርገን ቀርበናል። ይህም ሰው እንግዲህ እዚህ ጋር እንደምትመለከቱት ነው። ሴትም ኮንሽ 1500 ብር፣ ወንድ ኮንክ 1000 ብር። በእነዚህ ሶሻል ሚዲያዎች ላይ እንግዲህ ኮንታክት አድርገኝና መውሰድ ትችላለህ። በሌላ ዜናም እንግዲህ ነፃነት ወርቅነህን እናገኘዋለን። ነፃነት ወርቅነህ ላይም እንግዲህ እየተሰሙ ያሉ አንዳንድ ዜናዎች አሉ። ምን ነበራችሁ እናንተ? ሰይፉ ፋንታውን አይደል እንዴ ምንድነው የስላሴ ለመቃብር ለአስክሬንና ለቆፋሪ 110 ሺህ ብር የሰጠው? ቴንኪ ብላችሁ ታልወጣችሁ በአደባባይ እንዲህ ለአሉባልታ ስትመጡ ታገስ ጋር ቤት ምን አደረገ? 180 ሺህ ብር አይደል እንዴ ለእቃና ለድንኳን የሰጣችሁ? ታገስ ሆድሽ ይታገስ።
ይሄን ለማውራት አንደበታችሁ ተዘጋ። ሰው ለማመስገን ምን አለ የረዷችሁ በዛ በጭንቅ ሰዓት ግራ ሲገባችሁ የደረሰላችሁን ሰው ከምትዋረዱ ብለው ገበናችሁን ለሸፈኑ ሰዎች ምን አለ ቴንኪው ትሉ። በዚህ ደረጃ ቸግሮናል። ወንድማችን ነበር የሚያግዘን እሱ ሞቷል። የኢትዮጵያ ሕዝብ እኛንም አስቡ ትሉ እኮ የኢትዮጵያ ሕዝብ እንኳን እናንተ ፓኪስታንን ይረዳል። የፓኪስታን ስደተኞች የሚረዳ ሕዝብ እኮ ነው የኢትዮጵያ ሕዝብ። ምስጋና እንደው ማንን ገደለው? ስለዚህ ብቻ እንደዚህ እንትና አስናቀረ ያደረገውን ነገር ነው ያላወራም። እግዚአብሔርን ጋይሶች ተው፣ ጥሩ አይደለም። ሰው አያውቀንም አትበሉ። ብዙ ጉዳችሁን እናውቃለን። ብዙ ጉድ አለ። እስቲ አውጪ በማስረጃ አምጪ አውሪ። የመጨረሻ ባለጌ ነሽ። ካንቺ መጀመሪያ ለራስሽ ሁኚ። አረን ያልተው ቴዳኔ ማውቀው ነገር ስላለ ነው ጋይሶች፣ ዝም በሉ። እኔ የሚያንገበግበኝ ነገር ስላለ ነው። እኔ በዚህ ደረጃ 3-4 ቀን ቁጭ ብዬ ታውቃላችሁ አላወራም። እንደዚህ አይነት ወሬ አላወራም። ያው ሪከርደሮች ይመስክሩ። እኔ እንደዚህ አይነት ነገር አላውቅም። አንዴ አወራለሁ ግን በቃ ውስጤ አልረካውም፣ ተናግሬ አልረካውም። የሰው ስም ለማጥፋት አደባባይ አስናቀ እንዲያርገው ጦሱም ሰጂ አስናቀ ስንት ገበና የተሸፈነው ነፃነት ህይወቱ ቢያልፍም ባስናቀ በኩል ነው። እናንተን ማን ያውቃቸዋል? ነት እናውራ ከተባለ የሚያስተባብር ሰው ቤተሰብ የሆነ ሰው ጋር ወጥሮ ብሎ ጉዳይ የሚያስፈጽምላችሁ ሰው ከሌለ እናንተ ማጋር ትገቡ ነው። ማሚሯቸውን ሊከፍትላችሁ ነው። እውነቱን እናውራ ከተባለ አይደብራችሁ? ከዚህ ለየት ባለ ሁኔታም የነፃነት ሚስት ተጠያቂ መሆን እንዳለባትና ሊደባበስ ጉዳዩ በሷ በኩል ያለው ጉዳይ ሊደባበስ እንደማይገባው በዚህ መልኩ እየተናገሩ ይገኛሉ። እሱ አፈር በልቶ ለማን ሲባል ነው እሱ ላይ የፈጸመችው በደል ሊሸፋፈንላት የሚችለው? የልጆች አሳዳጊ ነች በሚል ተልካሻ ምክንያት እሷ ነፃነት ላይ የፈጸመቻቸውን በደሎች ማድበስበስ አስፈላጊ አይደለም። ሀቅ ነው፣ እውነት ነው። አይደለም እንደሷ አሜሪካን የመሰለ ሀገር ላይ ልጆችን ማሳደግ ይቀርና ኢትዮጵያ ውስጥም ያለባል ልጆቻቸውን የሚያሳድጉ እጅግ በጣም ብዙ ሴቶች አሉ። እመኑኝ እነዚህ ልጆች ያድጋሉ። ይብላኝ አፈር ለበላው አባታቸው ማለት ነው። እኔ እጅግ በጣም ያዘንኩበትና እንዴት ነፃነት ላይ እንዲህ ታረጋለች ብዬ ያዘንኩባቸውን 2 ምክንያቶች ልንገራችሁ። እነዚህን ነገሮች ደግሞ የተናገረው ራሱ ነፃነት ነው፣ በህይወት እያለ ለእህቱና ለወንድሙ ማለት ነው። የመጀመሪያው ነፃነት አሜሪካ ላይ እያመመኝ አለ ምግብ ስትሰራ መጥና ለሷና ለልጆቿ ሰርታ እኔን ግን የራስን ምግብ ራስ ተነስተ ሰርተ ብላ ትለኝ ነበር አለ። ይሄ የማን አንደበት ነው? የነፃነት አንደበት ነው፣ የእህትና የወንድሞቹ አይደለም። ይሄ አያምም? እውነት ይሄንን ግፏንና ስራዋን ገና ለገና የልጆች አሳዳጊ ነች በሚል መሸፋፈን አለብን? ሁለተኛው አሜሪካ ላይ ሆስፒታል ተኝቼ አለ ሰው ናፈቀኝ፣ አጠገቤ ሆኖ የሚያስታምመኝ አንድ ሰው አልነበረም ሲል ነበረ። እሷ የት ሄዳ ነው ነፃነት ሰው አጥቶ ሆስፒታል ላይ ብቻውን ሲታመም የነበረው? አሜሪካ ላይ ቤተሰብን አያስታምምም? እንደዛ ነው። ይሄንን ደግሞ የተናገረው ራሱ ነፃነት በህይወት እያለ ለወንድሙ የተናገረው ነው። የነፃነት አንደበት ነው። በዚህ መልክ ነፃነት ላይ ግፍ የፈጸመችበትን ሴት ነው እናንተ ገና ለገና ልጅ አሳዳጊ ነሽ በሚል ተልካሻ ምክንያት የፈጸመችበትን በደል መሸፋፈን የምትፈልጉት። ስለዚህ የነፃነት ሚስት ነፃነት ላይ አደረገች የተባሉት ነገሮች በሙሉ የመጡት ከነፃነት አንደበት እስከሆኑ ድረስ እውነትን ምንሸሽበት ምንም ምክንያት የለም። የሷ ልጅ ማሳደግ ሌላ፣ ነፃነት ላይ ደግሞ የፈጸመችው በደል ሌላ፣ ማሙሽ ሌላ፣ ፎቶ ሌላ እንደሚባለው ነው። ማይገናኝ ነገር አገናኝታችሁ እሱ ላይ የፈጸመቻቸው በደሎች እንዲሸፋፈኑ አታድርጉ። ቢመራችሁ ሟጡት። እግዚአብሔር የወንድማችንን የነፃነትን ነፍስ ከደጋጎች ጎን ያሳርፍልን፣ ነፍሱን ይማር። ለወንድም ለእህቶቹም ደግሞ መጽናናትን እመኛለሁ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። አርቲስት ነፃነት ወርቅነህ እንግዲህ የሚበቃውን ያክል ተነግሮበታል፣ ተነግሮለታልም። ታዲያ ከዚህ በላይ እንግዲህ ምንም አያስፈልገውም ለማለት እወዳለሁ። እናንተ የተለየ ሀሳብ ካላችሁ ኮሜንት ሴክሽን ላይ እንድገልጹልኝ በትህትና ጠይቃለሁ። ነፃናችንን እግዚአብሔር ያቀለ እንዴማ ያቀለ ታዲያ ለምንድን ነው እንደዚህ የምትሆኚው? አውቃለሁ። ቅዱስ ገብርኤል በዕለተ ቀኑ የንጽህናዬን ደብዳቤ እጅ ያስገባው። ምናልባት እኔ ስለለመድኩት ይህ ለኔ ምንም ማለት ላይሆን ይችላል። ለማ ግን ትልቅ ዋጋ አለው። ይሄ ምን ነው? مش هتجيبنا انا مريم بك ما فيش كمان
እስቲ ለሚመለከተው ሁሉ የምር ሰው እንደሚለው እኛ በደለኛ ሆነን እኛ በቤተክርስቲያን ብር ላይ ቀልደን ከሆነ የእውነት ፍረጅብን። ሰው ያለው ደግሞ ውሸት ከሆነና እውነት እኛ ንጹህ ከሆነን ደግሞ እውነቱን አውጪልን ነበር ያልኩት። ማለት ይሄን ያልኩት ልቤ ሳያውቀው ቀርቶ ምናምን አይደለም። ግን አንዳንዴ ይበቃ እያወቅከውም ቢሆን ፈጣሪን የምትጠይቀው ነገር አለ። አሁን የደረሰን ሰበር ዜና አለ። ሐይቅ እስጢፋኖስ መንፈሳዊ ኮሌጅ ገዳሙ 108 ሚሊዮን ብር ተሰበሰበለት የተባለው ባሮክ ሰበሰበን ብለው በሚዲያ ወርተው የራሳቸውን ኮሚሽን ይዘውበት ሄዱ። በጊዜ ጀምሮ ደብዳቤውን አስገብቼ ንጽህናዬን እኔ በቦታው ላይ አይደለም መደራደር አይደለም ሐይቅ እስጢፋኖስ እንዳልሄድኩ የሚያስረዳ የኔ ትልቁ መረጃ ዛሬ መልአኩ ቅዱስ ገብርኤል በለተቀኑ እጅ ያስገብቶታል። እንዲህ አይነት የስም ማጥፋት ዘመቻ የሚያደርጉ ሰዎች ከዚህ ምን እንደሚያተርፉ ምን እንደሚጠቀሙ ያውቃሉ። እነማን እንደሆኑ ጭምርም ያውቃሉ። ሰዎች ይህን ቢረዱት ቢገነዘቡት ቢያውቁት ግን ብዬ ደግሞ አስባለሁ ትንሽ ማለት ነውና በሐይቅ እስጢፋኖስ የተነሳው ነገር ይሄንን ይመስላል። እኔ ብሩክ ነኝ። የመጣውበትን መንገድ ስለማውቀው የሚሄድበት አይጠፋኝም። ለቤተ ክርስቲያን መኖርና በቤተ ክርስቲያን መኖር አልተንታቱብኝም። ለቤተ ክርስቲያን ኖሬ ያተረፍኩትን ጥቅም እኔ አውቀዋለሁና ይሄንን ነው በቅንነት ይሄንን ሐሳብ ላነሳችሁ ሁሉ ምስጋና ይድረሳችሁ። ሀገረ ስብከቱም ይሄንን አጣርቶ ከኮሚቴው ከደብሩ አጣርቶ ይሄንን ስለጻፈልኝ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። የባሩክ እናት እንግዲህ እንዲህ ስታለቅስ ተመልክተናታል። ይሄ ለቅሷም እንግዲህ ያዞንባ እንደሆነና ድራማ እንደሆነ እየተናገሩ ያሉ ሰዎች አሉ። ይሄም እንግዲህ ለምን የቤተክርስቲያን ገንዘብ በኮሚሽን ትወስዳላችሁ በማለት ነበር። ባሮኬ ሾርት ሙቪ ሰራ ያሉ በእኛ ላይ ለምንድን ነው ቲክቶክ አዋርድ ማትወዳደርበት? አጭር ሙቪ ለምን ሲመጣ አትወዳደርም? ሚስት እንዲህ ታለቅሳለች እኔ አላምንም ምናምን አለች። ደግሞ አንተ እግዚአብሔር ባልና ሚስት ከአንድ ውሃ ይቀዳሉ ማለት ሁለታችሁ ናችሁ። ምንድነው? ምን አይነት ጥቅም ነው የምትጠቀሙበት የነበሩ ማለት ነው? እንዲህ አንቀሸቀሸህ እኮ እንዲህ ከመቄዶንያ አንስቶ እስከ ገዳማት ከምን አንቀሸቀሸህ እኮ ባሮክ ከዚህ በኋላ በቃ አብቅቷል። መኪና ገዝተሃል። አሁን የቀረጻችሁበት ቤት G+3 ቤት ውስጥ ነው የምትኖረው። መኪና 15 ሚሊዮን ብር የሚሸጥ መኪና ነው ሁለቱም መኪናዎች። አሁን የከተማ ታክሲ ስራ አንድ ድብ እንዳልክ የከተማ ዶርዬ ተነስተህ ከጳጳሶች በላይ ነኝ እኮ አልኩ። ቤተክርስቲያን ውስጥ ከአርቲስቶች ጋር መዋል ምን አስለምዷል መሰለ? መተወን አስለምዷል። ተዋናይ የወንክብን ነው። አሁን የቤተክርስቲያን እናሰራለን ህንጻ እናሰራለን ያላችሁ ብር እየሰበሰባችሁ የራሳችሁ ኑሮ የምታደራጁ ሰዎች እዚህ ጋር አብቅቷል። የወጣቱ መደበቂያ የሆነችው እንግዲህ ቤተክርስቲያን በአሁኑ ሰዓት ላይ የተለያዩ ፈተናዎች እየገጠማት ይገኛል። ከነዛም መሀል እንግዲህ እንደዚህ አይነት ዜናዎች ናቸው። ታዲያ ወጣቱ በአሁኑ ሰዓት ላይ የሚያስፈልገው አንድና አንድ ነው፣ የቤተክርስቲያን ፍቅር። ታዲያ ይህን የቤተክርስቲያን ፍቅር እንዴት ያገኘው? ሁላችንም በዙሪያችን ያሉ ሰዎችን እንግዲህ በአግባቡ እየዞር ልናያቸው ይገባል። ማለትም ወደ ቤተክርስቲያን እንዲገቡ ወይም ደግሞ ራሳቸውን በአግባቡ እንዲያውቁና ራሳቸውን እንዲችሉ። ወዴት ልትሄድ ነው እንዴ? ዛሬ ቀን ረሳው እንዴ? የዓመቷ ማርያም እኮ ናት። የዓመቷ ማርያም ናት ምናምን ትላለህ እንዴ? ደርሰና በቃ እሺ ተነሳ፣ አሁን እንሂድ። ምን አለ እዛ? ደርሰና አልኳ እንዴ? ሄሎ ብሩ፣ ሄሎ። ዛሬ በእኔ ወጪ ጭብስ አንልም? አንተ ያማል እንዴ? ዛሬ እኮ የዓመቷ ማርያም ናት። የዓመቷ ማርያም ናት ትላለህ እንዴ? አንተ ያማል እንዴ? ቢያንስ እንኳን ዛሬ ጥሩ ጥሩ ነገር እናስብ እስኪ። ማስኪ ስለታችን እናስገባ። ዛሬ መድረሳችን እኮ እሷ ነው። ኧረ ዝም በል በእናትህ። ለማንኛውም ቻው በቃ። ሁሉም ማርያም ማርያም ይላሉ እንዴ? አኔሪ ሄሎ፣ ዛሬ የት ነሽ? ፏ አንልም እንዴ? ቆይ ግን አንተ ያማል እንዴ? ቆይ መቼ ነው የምትሆነው? ቀኑን ግን አውቀዋል? ምንድነው? የዓመቷ ማርያም ናት ስትይኝ ባልሆነ ብቻ። አዎ የዓመቷ ማርያም እኮ ናት። ቢያንስ ቤተክርስቲያን አትሄድም? ኧረ ዝም በይ በቃ። ሄሎ ሄሎ፣ ማዘሯ ኮፍያው የት ነው? ጠረጴዛው ላይ ነው። ጎሽ
ሆይታይ በጃኻን ጸሎተይ ተመልከቶ ምስባረኻ ፈጣሪ ሆይ እኔ ኃጢአተኛ ነኝ፣ አንተ ፊትም የምቆም ሰው አይደለሁም። ይቅር በለኝ። አቤት አንቺ ነሽ እንዴ? ወዴት ልትሄድ ነው? እና ግባ እንጂ ተሰልፈህ ትመለሳለህ። ኧረ እኔ አልገባም። ይህ የተቀደሰ ቦታ ለእኔ ይገባል። ኃጢአተኛም ነኝ። ምን ማለት ነው? ይሄ ሁሉ ሰው ኃጢአት የሌለበት ነው የሚመስለው? ታውቃለህ ፈጣሪ እንደ ሰው እንዳልሆነ። ምንም ብታደርግ ይቀር ይልሃል። ልጁ እኮ ነህ፣ እንዴት ይተውሃል? እና በቃ እሺ ግባ። እሱማ ልክ ነሽ፣ ግን ባልገባ ይሻለኛል። ፈጣሪ እንደ ሰው ቢሆንማ እዚህ አትደርስም ነበር፣ ግን እሱ እንደ ሰው አይደለም። እና እሺ ግባ። እሺ እገባለሁ። የማያልፍ ቀን የለም ታሪክ የማይሆን አንተ ና እንጂ መጀመሪያ ተሳለም፣ ከዛ ደግሞ ኪስ ውስጥ ያደረከው ነገር ጥለዋል። እጥለዋለሁ። እሺ የማያልፍ ቀን የለም ታሪክ የማይሆን በአምላክ አንድ ቀን ዋልሽ ዘመን። አሁን የምጠይቅህን ጥያቄ እኔ ማለት ነው በቮይስ ነው የማስመልስህ። እሺ ስልኩን እሰጥሃለሁ፣ ሪከርድ ታደርጋለህ። ለምን? የሆነ ጊዜ 5 ብር አጥቶ ወይም ደግሞ በታክሲ መሄጃ አጥቶ አንድ የታክሲ ረዳት እንካ እቺን ተሳፈርባት እንዳታስከፍለው ምናምን ብሎ የሰጠ ብር አለ። ያ እዛ ጋር ግራ የተጋባውን እሸቱን ቮይስ ላክለት ብለህ ቮይስ እንድታደርግለት ስልኬን እሰጥሃለሁ፣ ተጭነህ ላከው። እሸቱ ምናልባት ይሄንን ቮይስ እየሰማ ከሆነ ይሄን ቮይስ ምልክልህ እንግዲህ ሜቢ ከ10 ዓመት በኋላ ነው። በጣም ብዙ ሀገር ዞረክ ህልምን አሳክተህ ኮሜዲ አቅርበክ ብዙ ሽልማቶች ተቀብለክ የበጎ አድራጎት ስራዎች ላይ ተሳትፈክ ትልቅ ድርጅት ከፍተህ ብዙ ሰራተኞች ጋር እየሰራክ አግብተህ የ3 ልጆች አባት ሆነክ እንደገና ደግሞ ገጠር ላይ ትልቅ ፕሮጀክት ልትሰራ በተዘጋጀበት ሰዓት ነው ይሄን ቮይስ ምልክልህና አንተ በዚህ ሰዓት አሁን ባለበት ሁኔታ ምናልባት ነገ እንደዚህ ይሆናል ብዬ ብነግርህ ላታምነኝ ትችላለህ፣ ልትጠራጠር ትችላለህ። ግን አንድ ምነግርህ ነገር አንደኛ እግዚአብሔር አንተ እንደምታስበው አይደለም የሚሰራው። ጥሩ ስለሆንክ መጥፎ ስለሆንክ ምናምን አይደለም። በቃ ልጁ ስለሆንክ ይወዳል። ልጁ ስለሆንክ ለአንተ በጣም ትልቅ እቅድ አለው። ስለዚህ እኔን እንኳን ባታምነኝ በቃ እግዚአብሔርን እመነውና ውስጥ ያለውን ህልምህን ሳትጠራጠር ማድረግ ያለብህን እያደረክ ቀጥል እምልህ። አመሰግናለሁ። ዋው በጣም ይገርማል። በጣም ከምታስበው በላይ ነው ደስ ያለኝ። ሄሎ አይ ጽናት፣ ወይዬ ሰላም ነው እናት? ወይኔ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። እንዴት ነሽ? ኧረ መቄዶንያን እረዳለሁ ብለሽ ምን ቦታሽ ትቃጠይብናለሽ? እናቴ አመሰግናለሁ። ከመቃጠል እናወጣሻለን። እሺ ስንት ዶላር ነው የሚያስፈልግሽ? 200,000 ብር ነው እንግዲህ የተጣለብኝ። 200,000 ብር ነው። 200,000 ብር ነው የተጣለብኝ? አዎ። በቃ እንግዲህ 200,000 ብሩን ወደ ዶላር ገርብጬ አስገባልሻለሁ። በአንድ ስልክ ጥሪ ማን ልበል ስምሽን? አለማዊት። ከየት ነው? ከአሜሪካ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ቤተሰቦች መድኃኒዓለም ይጠብቅልኝ። እመቤቴ ማርያም በዘርፋፋ ቀሚሷ ቅፍ ድግፍ አድርጋ እሷ ትጠብቅሽ። በጣም ነው የማመሰግነው። ተባረኪ። ያሰብሽው መድኃኒዓለም ይሙላልሽ። በጣም ነው የማመሰግነው። ለኔ ተደረሽ መድኃኒዓለም ይድረስልሽ። አመሰግናለሁ።
ልጁ አሸንፈዋል። ስጠው እስቲ እንየውና እንመለስ። አሸንፊያለሁ እኮ ኖራ እመቤቴን አሸንፊያለሁ። እሱ ግን ምን አለ? ሰው ነው መርጠው ባይዘው እና እሷ ተበስተኛለች። ተመቸ ሰው የመስጠት መብት አለኝ አለ። ቻሌንጅ እኮ እንደዚህ መርጣ መስጠት ከሆነ እኮ መጀመሪያውንም ቻሌንጅ መስጠት አልነበረብንም። ቻሌንጅ የሚሰጠው ለአሸናፊ ነው። እንደዚህ ይባል እኔ እሷ ስላሸነፈች ደብሮኝ ከፍተኛ አይደለም። ክርስቶስን የመረኝ የኔ እሱ ኢንቦክስ አውሮ ምን አለ መሰላችሁ? የእሷ ከሁሉም ካንተ የሳለ ቢው አላት በሁሉም ትበልጣለች አለ። ግን የኔ ቪዲዮ ይዩት። ክርስቶስን የኔ ቪዲዮ ከሰዓት ሚሊዮን በላይ ቪው አለኝ። ክርስቶስን እኔ አሸንፊያለሁ። በእውነተኛው እግዚአብሔርን አሸንፊያለሁ። እኔ ክፍለ ሀገር ነው ያለሁት አይደል? የክፍለ ሀገር ልጅ ሰርቶ ምን ሰፖርት ሊደረግ የሚገባ እኔ አሁን ለተመቸኝ ሰው የምትለው አማርኛ በነገራችን ላይ አይሰራም። ናቲ ዳሎል እንደሚታወቀው ናቲ ዳሎል የሚባል ልጅ አለ እዚህ ቲክታክ ላይ በጣም ታዋቂ ነው። ብዙ ነገሮችን ይሰራል እና ስለሱ አይደለም ማወራችሁ። አሁን ቻሌንጅ ሰጥቶ ነበር። ቻሌንጁ ምንድነው? የሱን ስም ሜንሽን እያደረጉ ትልቅ ቪው ያለው ቪዲዮ የሰራ ማለትም ትልቅ ቪው ያለው ሰው ስልክ ሸልማለው ነው አይፎን እና ለብዙ ጊዜ ይሰራሉ ይሄንን ቻሌንጅ እና በስተመጨረሻ ምንድነው በጣም ከፍተኛ ቪው ያለው ልጅ አልተሸለመም። ግን ምንድነው ከሱ ያነሰ ቪው ያላት አንድ ቲክቶከር አለች ፋሲካ የምትባል እሷን ሸልመዋል። እኔ እሷን የሸለመበት ዋናው ምክንያት ይኖራል ብዬ አስባለሁ። ምክንያቱም እሱ ልጁ ቢዝነስ ፎከስ ላይ ስለሚሰራ እንዴት አድርጎ እሷን እንደተጠቀመባት ወይም መጠቀመት እንዴት አድርጎ እንዳለበት ስላሰበ ነው እንጂ የስልኩን ቻሌንጅ ይሄ ልጅ አሸንፏል። ትክክለኛ ነው ያለው ቪው ሜንሽን አድርጎ የሰራዋቸው ቪዲዮዎች በጣም ከፍተኛ ከ7 ሚሊዮን በላይ ናቸው። ከሷ የተሻለ ቪው አለው። ስለዚህ ስልኩን የመስጠት ግዴታ አለበት። ስለዚህ እስቲ ኮፒ ሊንክ ሼር ሪፖስት አድርጉ። ለተመቸኝ ሰው የምትለዋ ነገር ልክ አይደለም። ለተመቸኝ ሳይሆን ቻሌንጁን ያሸነፈ ሰው በጣም ከፍተኛ ቪው ያለው ሰው ማሸነፍ አለበት። ስለዚህ ኮፒ ሊንክ ሼር ሪፖስት አድርጉ። እናንተ ሐሳባችሁን አስቀምጡ። ይሄ ልጅ ስልኩን ማሸነፍ አለበት ብዬ አስባለሁ። ሰላም። እኔም እንግዲህ በዛሬ ይዤላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። እንደወደዳችኋቸውና ከዚህ በኋላ እንግዲህ ሰብስክራይብ ያደርጋችሁ እዚህ ቤት እንደማትቀሩ ላይክ ኮሜንት እያደረጋችሁ ደግሞ እንደምትሸለሙ በየ3 ቪዲዮ አንድ ሰው ይሸለማል። ሁላችሁም እንግዲህ የሚደርሳችሁ ይሆናል። ታዲያ ተሳተፉበት እያልኩኝ በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።